ዛሬ ላይ ዓለምን በኢኮኖሚ በቴክኖሎጂና በወታደራዊ ኃይል የምታንቀጠቅጠው አሜሪካ ከ250 ዓመታት በፊት ግን የዓለም ኃያል ለነበረችው ብሪታንያ ግብር ከፋይና ቅኝ ግዛት ነበረች። በወቅቱ ፀሐይ የማትጠልቅበት ግዛት ተብላ የምትጠራው ታላቋ ብሪታንያ በጥቂት ገበሬዎች፣ ነጋዴዎችና ተራ ዜጎች በተመሰረተ ሚሊሻ ትሸነፋለች ብሎ ማሰብ ዘበት ነበር። ታዲያ ይህ የማይተመን ታሪክ እንዴት እውን ሆነ? አሜሪካስ መጀመሪያ ማናገኛት? እንዴት ተገዛች? ከባርነት ቀንበር ወጥታስ ዛሬ ወዳለችበት ልዕለ ኃያልነት እንዴት አደገች? ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ቤተሰቦች፣ እንኳን ወደ ቻናሉ በደህና መጡ። በዚህ ቪዲዮ የሰው ልጅ ታሪክ ከቀየሩ ክስተቶች አንዱ የሆነውን የአሜሪካን የነጻነት ጦርነትና የሀገር ምስረታ ሚስጥር በጥልቀት እንመረምራለን። እስከ መጨረሻው አብራችሁን ቆዩ። ታሪኩ የሚጀምረው በ15ኛው ክፍለ ዘመን መጨረሻ ላይ ነው። በ1492 ክርስቶፈር ኮሎምበስ አዲሱን ዓለም ካገኘ በኋላ የአውሮፓ ሀያላን ሀገራት ወደዚህች አዲስ መሬት መትመም ጀመሩ። ስፔን፣ ፈረንሳይና ብሪታንያ የየራሳቸውን ድርሻ ለመውሰድ ተሽቀዳደሙ። ነገር ግን በሰሜን አሜሪካ ምስራቃዊ ጠረፍ ላይ የበላይነቱን የወሰደችው ብሪታንያ ነበረች። ከ1607 የመጀመሪያው የብሪታንያ ቋሚ መንደር ጄምስታውን ከተመሰረተችበት ጊዜ አንስቶ እስከ 18ኛው ክፍለ ዘመን አጋማሽ ድረስ ብሪታንያ 13 ቅኝ ግዛቶችን በአሜሪካ ምድር መሰረተች። ወደ እነዚህ ግዛቶች የሚፈልሱት ሰዎች የተለያዩ ነበሩ። አንዳንዶቹ ከሃይማኖት ጭቆና ለማምለጥ፣ ሌሎች ደግሞ አዲስ የኢኮኖሚ ዕድል ፍለጋ አውሮፓን ጥለው የተሰደዱ ነበሩ። ምንም እንኳን እነዚህ ሰፋሪዎች የራሳቸውን ማህበረሰብ ቢገነቡም ሙሉ በሙሉ የሚተዳደሩትና የሚታዘዙት ግን በለንደን በሚገኘው የብሪታንያ ንጉስና ፓርላማ ነበር። ግንኙነቱ መሻከር የጀመረው ከፈረንሳይና የህንድ ጦርነት በኋላ ነበር። ብሪታንያ ይህንን ጦርነት ለማሸነፍ ብዙ ገንዘብ አውጥታ ስለነበር ከፍተኛ የዕዳ አዘቅት ውስጥ ገባች። ታዲያ ይህንን ዕዳ ማን ይክፈለው? የብሪታንያ መንግስት ውሳኔ የአሜሪካ ቅኝ ግዛቶች መክፈል አለባቸው የሚል ነበር። በመሆኑ ብሪታንያ በተለያዩ የዕለት ተዕለት ፍጆታዎች ላይ ግብር መጣል ጀመረች። የቴምብር ህግና የሻይ ህግ አሜሪካውያንን ክፉኛ አስቆጣ። ቁጣው ግብር ስለተጣለባቸው ብቻ አልነበረም። ዋናው ጥያቄያቸው ኖ ታክሴሽን ዊዛውት ሪፕሬዘንቴሽን ወይም ያለ ውክልና ግብር አንከፍልም የሚል ነበር። በብሪታንያ ፓርላማ ውስጥ ምንም አይነት አሜሪካዊ ተወካይ ሳይኖር ፓርላማው በርቀት ሆኖ ግብር መጣሉ ኢፍትሃዊ ነው። ይህ ቁጣ በ1773 ዘቦስተን ቲ ፓርቲ የተባለውን ታሪካዊ ክስተት ገንፍሎ ወጣ። የተቆጡ አሜሪካውያን የብሪታንያን የሻይ መርከቦች ወረሩ። እናም በሺዎች የሚቆጠር ዶላር የሚያወጣ ሻይ ወደ ባህር ደፉት። ይህ ድርጊት ለብሪታንያ መንግስት ቀጥተኛ የጦርነት ጥሪ ነበር። በሚያዝያ 1775 በሌክሲንግተን እና ኮንኮርድ ከተሞች የመጀመሪያው ጥይት ተተኮሰ። ይህ ጥይት ዘ ሻት ሂርድ ራውንድ ዘ ወርልድ ወይም በዓለም ዙሪያ የተሰማው ጥይት በመባል ይታወቃል። የነጻነት ጦርነቱ በይፋ ተጀመረ። አሜሪካውያን 13ቱንም ግዛቶች የሚያስተባብር መደበኛ ጦር አቋቋሙ። አዛዥ ሆኖ የተሾመውም ታዋቂው ጆርጅ ዋሽንግተን ነበር። ሆኖም በጦርነቱ መጀመሪያ አካባቢ ለአሜሪካውያን እጅግ ፈታኝ ነበር። የብሪታንያ ጦር በዘመናዊ መሳሪያ የታጠቀ፣ በደንብ የሰለጠነና ግዙፍ የባህር ኃይል ያለው ሲሆን የአሜሪካ ጦር ግን በቂ ስልጠና የሌለው፣ ትጥቅ ያነሰውና በበጎ ፈቃደኞች የተሞላ ነበር። ምንም እንኳን የጦርነቱ ሚዛን ባያጋድልላቸውም ሐምሌ 4 ቀን 1776 አሜሪካውያን ወሳኝ እርምጃ ወሰዱ። ቶማስ ጄፈርሰን ያለቀቀውን የነጻነት አዋጅ አጸደቁ። አዋጁ ሁሉም ሰዎች እኩል ተፈጥረዋል፣ ፈጣሪም ሊነጠቁ የማይችሉ መብቶችን ሰጥቷቸዋል። ከነዚህም ውስጥ ሕይወት፣ ነጻነትና ደስታ መፈለግ ይገኙበታል የሚል ዓለምን የቀየረ ሐረግ ያዘለ ነበር። አሁን ጦርነቱ ግብር ላለመክፈል ሳይሆን ሙሉ ነጻነትን ለማምጣት የሚደረግ የሞት ሽረት ትግል ሆነ። የአሜሪካ ጦር ብዙ ፈተናዎችን አሳልፈዋል። በተለይ በ1776 የክረምት ወራት በቫሊ ፎርጅ የነበረው ሁኔታ አሰቃቂ ነበር። በሺዎች የሚቆጠሩ የጆርጅ ዋሽንግተን ወታደሮች በብርድ በረሃብና በበሽታ አለቁ። ነገር ግን ይህ ፈተና ጦሩን ይበልጥ ጠንካራና ቁርጠኛ አደረገው። የታሪኩ ትልቁ መዞሪያ ነጥብ የተከሰተው በ1777 የሳራቶጋ ጦርነት ላይ ነው። በዚህ ውጊያ
አሜሪካውያን ያልተጠበቀና አስደናቂ ድልን በብሪታንያ ጦር ላይ ተቀዳጁ። ይህ ድል አሜሪካውያን ብቻ ሳይሆኑ ዓለምም ትኩረት እንዲሰጥ አደረገ። በተለይም የብሪታንያ የረጅም ጊዜ ጠላት የነበረችው ፈረንሳይ አሜሪካውያን ማሸነፍ እንደሚችሉ ስታይ በይፋ ከጎናቸው ተሰለፈች። የፈረንሳይ የገንዘብ፣ የጦር መሳሪያ፣ የባህር ኃይልና የወታደር ድጋፍ የአሜሪካን የነጻነት ህልም ወደ እውንነት ቀየረው። ስፔንና ኔዘርላንድስም ከጦርነቱ ጎን ተቀላቀሉ። አሁን ብሪታንያ ብቻዋን ቀረች። በ1781 ጦርነቱ ወደ ማብቂያው ተቃረበ። በቨርጂኒያ ግዛት ዮርክታውን በተባለ ቦታ የጆርጅ ዋሽንግተን ጦር ከመሬት የፈረንሳይ የባህር ኃይል ደግሞ ከውቅያኖስ ሆነው የብሪታንያን ጦር ከበቡት። ማምለጫ ያጣው የብሪታንያ ጀነራል ቻርልስ ኮርንዋሊስ ለጆርጅ ዋሽንግተን እጁን ሰጠ። ይህ የአሜሪካውያን የመጨረሻውና ወሳኙ ድል ነበር። ከሁለት ዓመታት ድርድር በኋላ በ1783 የፓሪስ ስምምነት ተፈረመ። ብሪታንያ የአሜሪካን ሙሉ ነጻነት በይፋ ተቀበለች። 13ቱ ቅኝ ግዛቶች አሁን የአሜሪካ ተባባሪ ግዛቶች ሆኑ። ነጻነት ማግኘት አንድ ነገር ነው፣ ሀገር መገንባት ደግሞ ሌላ ትልቅ ፈተና ነው። ከጦርነቱ በኋላ አሜሪካውያን ጠንካራ ማዕከላዊ መንግስት አልነበራቸውም። እያንዳንዱ ግዛት የራሱን ሕግ ያወጣ ነበር። ይህ ደግሞ አዲሲቷን ሀገር ወደ መበታተን አፋፍ አደረሳት። ይህን ለማዳን በ1787 የሀገሪቱ መስራች አባቶች በፊላደልፊያ ተሰብስበው የዓለማችንን ጥንታዊውንና አሁንም ድረስ በሥራ ላይ ያለውን የአሜሪካን ሕገ መንግሥት አረቀቁ። ይህ ሕገ መንግሥት ስልጣን በአንድ ሰው እጅ እንዳይከማች የስልጣን ክፍፍልን ፈጠረ። የጦርነቱ ጀግና ጆርጅ ዋሽንግተን ደግሞ በሙሉ ድምፅ የመጀመሪያው የአሜሪካ ፕሬዝዳንት ሆኖ ተመረጠ። አሜሪካ በዲሞክራሲ በነጻነትና በጠንካራ ሕገ መንግሥት ላይ የተገነባች አዲስ ሪፐብሊክ ሆና ቆመች። የአሜሪካ የነጻነት ታሪክ የጭቆናን ቀንበር ለመስበር የቆረጡ ጥቂት ሰዎች የዓለምን ታላቅ ኃያል መንግስት እንዴት ማሸነፍ እንደሚችሉ የሚያሳይ ሕያው ምስክር ነው። ያቺ ከ13 ትንንሽ ግዛቶች የተነሳችው ሀገር ዛሬ 50 ግዛቶችን ያቀፈችና የዓለማችንን የፖለቲካና የኢኮኖሚ ምት የምትወስን ልዕለ ኃያል ሆናለች። ታዲያ ከዚህ ታሪክ ምን እንማራለን? ጽናትና የነጻነት ፍላጎት ከማንኛውም ዘመናዊ የጦር መሳሪያ በላይ ኃይል እንዳለው አይደለምን? ሐሳባችሁን በኮሜንት ላይ ጻፉልን። ተመልካዮቻችን እስከ ቪዲዮአችን መጨረሻ ድረስ አብሮን ስለነበሩ ከልብ እናመሰግናለን። ቪዲዮ ከተመቹት ላይክ እና ሼር ማድረግዎን እንዲሁም ተጨማሪ ሐሳብና አስተያየት ካሉት በኮሜንት መስጫው ላይ ያጋሩን። ለቻናሉ አዲስ ከሆኑ ቻናሉን ሰብስክራይብ ማድረግዎንና ደውላውን መጫን አይዘንጉ። በቀጣይ በሌሎች ቪዲዮዎች እስክንገናኝ ድረስ መልካም ሁሉ ተመኘን። ቻው።